አስባችሁታል? ቻት ጂፒቲ፣ ጄሚናይ፣ ክላውድ፣ ግሮክ ኦር የተለያዩ የምታውቋቸው ኤአይዎች በሙሉ አንድ ቦታ ብታገኟቸው፣ ይሄ ማለት ከተለመደው ጥያቄና መልስ ውጪ ፕላን አድርገው ኮንተንት ክሬት አድርገው የምትሰጧቸው ዳታ አናላይዝ አድርገው የተለያዩ የኤአይ ቱሎችን ይዞ እነዚህን ሁሉ ነገሮችና ፊቸሮች በአንድ ቦታ የምታገኙበትን ቆንጆ ኤአይ ዛሬ ልንገራችሁ። ለዚህም ነው አሁን ላይ ዓለም ስለ ጀንስፓርክ ኤአይ እያወራ ያለው። ዛሬ ኢንትሮዲውስ የማደርግላችሁ በተለያዩ ኤአይዎች የለመዳችሁትን ይሄ በቻትቦት የተገደቡ ወይም ደግሞ አንደኛው ቆንጆ የሆነ ኢንፎርሜሽን ይሰራላችኋል፣ ሌላው ኢሜጅ ቆንጆ ክሬት ያደርጋል፣ ሌላው ደግሞ ሌላ የተለያዩ ታስኮች አሉ። እነዚህን ሁሉ ግን ጠቅልሎ የተለያዩ ፓወርፉል የምትጠቀሟቸው ኤአይዎችን የምታገኙበትን ስለ ጀንስፓርክ ኤአይ ኢንትሮዲውስ የማደርግላችሁ ይሆናል። ይህ ጀንስፓርክ በጣም ብዙ ፊቸሮች ነው ያሉት። ላይክ እኔ ምን እንደምላችሁ አላውቅም። በጣም ሰርፕራይዝ የሆንኩት ይህንን ኤአይ በጣም ሳውቀው ቆየው መጠቀም ከጀመርኩኝ። ነገር ግን ለእናንተ ለተመልካቾቼ ቆንጆ የሆነ እንዴት አድርጌ ላቅርብላችሁ የሳስብ በአንድ ክፍል የምር በጣም ላይ ኪዮቲክ ነው የሚሆነው። ኦር ደግሞ የሆነ እንዴት ነው ይህንን በብዙ ነገር የተሞላ ኤአይን በአንድ በዚህ ፓርት ብቻ ማቅረብ ከባድ ይሆናል። ስለዚህ በሶስት ፓርት ፕሮዲውስ እናደርግላችኋለን። ፓርት ዋን ዛሬ ስለ ጀንስፓርክ ጀነራል የሆነ እናንተ ከሌሎች ቦታዎች ማለት ከምትጠቀሟቸው ከምታውቋቸው ኤአይዎች ይህ ጀንስፓርክ ምን ይለየዋል፣ ኦር ደግሞ አሁን የምትለን ነገር በምን እናረጋግጥ የምትሉትን ኤቪደንስ ኦነስትሊ የምታገኙበት ቪዲዮ ነው በዚህ በፓርት ዋን። እዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ማይ ዲጂታል ነው። በዚህ በማይ ዲጂታል የተለያዩ የቴክኖሎጂ ነክ የሆኑ ጉዳዮችን እናወራበታለን። ለእናንተ ለተመልካቾቻችን ደግሞ የተለያዩ ቱቶሪያሎችን እየሰጠን እንገኛለን። ኢቭን በተጨማሪም ደግሞ በፐርሰናል ዲቨሎፕመንት ራሳችንን ቡስት እያደረግን የምንሄድበት ቆንጆ የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። ዮናታን ነኝ። ጀምር። እናንተም የምታውቋቸው እኔም ፐርሰናሊ የምጠቀምባቸው የተለያዩ የምንጠቀማቸው የኤአይ ሶፍትዌሮች አሁን ላይ አሉ። እንግዲህ አሁን ላይ የኤአይ ችግር የለብንም። በጣም በሽ ኤአይ ነው ያሉት። ችግሩ የትኛው ኤአይ ፓወርፉል ነው ወይም ደግሞ የትኛው ኤአይ ሁሉን የምፈልገውን ነገር ያሟላልኛል ወይም ይይዛል የሚለው ነው ጥያቄው። የምትጠቀሟቸው ላይክ ቻት ጂፒቲ፣ ክላውድ፣ ግሮክ እና የተለያዩ ሌሎች የምትጠቀሟቸው ኤአይዎች በሙሉ ስራዎቻቸው ላይ ስማርት ናቸው በተለያየ መንገድ። እነዚህን ሁሉ ኤአይዎች ነው ታዲያ ዛሬ የምነግራችሁ ይህ ጀንስፓርክ ጥቅልል አድርጎ ያመጣላችሁ። እነዚህን ፓወርፉል የሆኑ ኤአይዎችን በነፃ የምታገኙበትን ፊቸር ነው ማለት ነው ዛሬ ኢንትሮዲውስ የማደርግላችሁ። ዛሬ በፓርት ዋን በዚህ በጀንስፓርክ ፓርት ዋን ቪዲዮ ላይ የምነግራችሁ እነዚህን ሶስት ወሳኝ ነጥቦች እነግራችኋለሁ። የመጀመሪያው ራሱ ጀንስፓርክ ምንድነው ይሄ ኤአይ ጀነራል የሆነውን ኦቨርቪው የምነግራችሁ ይሆናል። ሁለተኛው ደግሞ ይህ ጀንስፓርክ ኤአይ ከሌሎች ከተለመዱት ሬጉላር ኤአይ ምን ይለየዋል የሚለውን የምነግራችሁ ይሆናል። ፋይናሊ ደግሞ በጣም ዓለም እያወራለት የሚገኝ ይህንን ጀንስፓርክ ስለ ሱፐር ኤጀንት የሚባለው ፊቸሩን የምነግራችሁ ይሆናል ማለት ነው። እንጀምር የመጀመሪያው ፓርት። ይህ ጀንስፓርክ ብለን የምንጠራው ኤአይ ላይክ ዲስክራይብ የሚደረገው ወይም ደግሞ የሚገለጸው ሁሉን ነገር በአንድ ማዕከል ይዞ የሚገኝ የኤአይ ቱል ነው። ጀንስፓርክ ብለን ስንጠራው የምታዩትን ወርክ ስፔስ አለው። ይሄ ማለት ላይክ ጀንስፓርክ አሁን ላይ እዚህ ጋር የምታዩት ላይክ እንደተለመደው ቻትቦት የምታወሩ ከሆነ ላይክ በቂ የሆነ ፊቸሩ ነው እዚህ ጋር ማለት ነው። ዝቅ ስትሉ የምታገኟቸውን ፊቸሮች ተመልከቷቸው ብቻ። ላይክ ጀንስፓርክ ክላው እሱ ሌላ ዓለም ነው። እሱ ሌላ ጊዜ በደንብ የምናወራው ይሆናል። ኤአይ ስላይዶች፣ ኤአይ ሺቶች፣ የተለያዩ ስፕሬድሺት አስቡት እንግዲህ መምህራን ከሆናችሁ ተማሪዎች ኦር የተለያዩ የቢሮ የኦፊስ ስራ ካለባችሁ ኢቭን ኮድ አድርጎ የሚገርም የኤአይ ስፕሬድሺት ውጤት ይሰጣቸዋል። ፕላስ ደግሞ ኤአይ ዶክ እውነቱን ሌሎች ኤአይዎችም ይሄን ይሰራሉ፣ ግን ይሄ በጣም አሜዚንግ የሆኑ ፐብሊሽ የሚያደርጋቸው ነገሮች በጣም ጥንቅቅ ያሉ ሆነው ነው የምናገኛቸው። ፕላስ የኤአይ ዲዛይነሮች ኤአይ ኢሜጅ ተመልከቱ። ዛት አንሊሚትድ ፊቸሮች ናቸው። የኤአይ ቻቱና ኤአይ ኢሜጁ የሚሰራቸውን ኢሜጆች በቀጣይ ፓርቶች ላይ እማሳያቸውናል። ዛሬ እንዳልኳችሁ ቤዚክ የሆነው ፊቸር ነው። እነዚህን ፊቸሮች ሁሉ የያዘ ነው ይሄ ጀንስፓርክ ያለን ስንጠራ። በጀንስፓርክ ውስጥ ደግሞ ቅድም ያልኳችሁ በጣም አውቶኖመስሊ ወይም ደግሞ በራሱ ሱፐር ኤጀንት እየተባለ ቢጠራው አለ። ይሄ በራሱ ላይክ የምትሰጡትን ታስኮች
አስቦ አገናዝቦ የሚሆነውን ነገሮች በሙሉ ምን የሚያደርግ ነው? ለእናንተ ምላሽ የሚሰጥ ነው። ይህ ኤአይ ሌላ የሚለየው የራሱ ፊቸር ምንድን ነው ብትሉኝ፣ አንድ ጥያቄ ስትጠይቁት ኢቭን ቻት ቦቱን ስትጠይቁት አስቡት፣ ቅድም ያልኳችሁ የተለያዩ የምትጠቀሟቸውን ኤአይዎች በሙሉ ይዞ የሚገኝ የኤአይ ሞዴል ነው ይህ ጀንስፓርክ። እስቲ አንድ ጥያቄ ጠይቀ ነው እንዴት አድርገው ከብዙ አቅጣጫ አንጻር አስቦ የሚመልስልን መልስ ላሳያችሁ። አንድ ጥያቄ ጠይቀው ራንደምሊ ቻት ቦቱ ማለት ነው እንዴት እንደሚለይ ላሳያችሁ። ይህን ጥያቄ ጠየቁት እስቲ አሁን ምን እንደሚመልስ፣ ከዚህ ጋር ተያይዞ ደግሞ ምን አይነት አሜዚንግ ፊቸሮችን አሳያችኋለሁ። ተመልከቱት ምን አይነት መልስ ነው። ይሄንን መልስ ሲመልስ በዚህ አጋጣሚ ልታስተውሉ የምፈልገው ነገር ክላውድን ተጠቅሞ ግሮክን፣ ጀንስፓርክን፣ ቻት ጂፒቲን ሌሎች የምታውቋቸውን ኤአይዎች በሙሉ አድርጎ ነው ሪሰርች ሰርቶ ያመጣላችሁ። ተመልከቱት የሚያመጣበትን በ2025 የተፈጠሩትን ግሮዙን እያመጣልኝ ነው። እያንዳንዷን ፊቸሮች ነው እየገለጸልኝ ያለው። እስቲ መጨረሻ ላይ ምን አይነት መልስ እንደሚሰጠን አብረን የምናየው ይሆናል። የመለሰልኝ መልስ ተመልከቱት። ሾርት አንሰር ብሎ ላይክ እንደተለመደው የኤአይ ፊቸሮች የመለሰልኝ አለ አይደል? እያንዳንዷን ዳታዋን እናንተ እንድታነቡት ተውላችኋለሁ። ያስቀመጠልኝ ነገር እዚህ ጋር አሁን ቀጥታ ላይክ መጀመር ትችላለህ ምናምን ብሎ አይደለም የሸወደልኝ ያለው። አክቹሊ መሬት ላይ የወረደውን ነገር ነው እየገለጸልኝ ያለው ማለት ነው። ስለዚህ አሁን ለመለሰልኝ ነገሮች ደግሞ መጠየቅ የምፈልጋቸው ነገሮች ተጨማሪ ቢኖሩ ሊያመጣልኝ የሚችሉ የተለያዩ ፊቸሮች አሉ። በዚህ ጊዜ በርገር መሸጥ ያዋጣል ወይ ነው ብዬ ጠየቅኩትና የመለሰልኝ መልስ እንደምታዩት ነው። ስንት ነገሮችን ነው ሪሰርች አድርጎ ያመጣልኝ ማለት ነውና ይሄ ሁሉ በአንድ በዚህ ጀንስፓርክ ኤአይ ውስጥ ነው። እስካሁን እንግዲህ አንድ ነገር ነው እያወራኋችሁ ያለው ቻት ቦቱ ምን እንደሚመስል ነው እየገለጽን ያለ ነው ማለት ነው። ይሄ የመጀመሪያው ላይክ እንደ ሃይላይት እንግዲህ እንደ ኦቨርቪው እንደ ፓርት 1 እየገለጽኩላችሁ ያለው ቪዲዮ ነው። ብዙ ኤአይዎች እንደተለመደው ጥያቄና መልስ ነው አይደለ? ጠይቃላችሁ ይመልሱላችኋል። ነገር ግን ይህ ጀንስፓርክ ኤአይ መጠየቅና መለስ ብቻ አይደለም። ከዛ በጣም ቢዮንድ የሆነ ኤአይ ነው። ሁሉንም ጠቅልሎ የያዘ ግድ ይህን ካልኳችሁ ይህ ኤአይ ምንድን ነው ልዩነቱ? ላይ ከምናውቃቸው ከተዘረዘሩ በተለያየ ቦታ ከምናውቃቸው የኤአይ ሞዴሎች ምንድን ነው ይህ ኤአይ ሞዴል የሚለየው የሚለውን ፕራክቲካሊ ላሳያችሁ። ጀንስፓርክ ላይ አንድ ፊቸር አለ፣ ሱፐር ኤጀንት የሚባለው ፊቸሩ ማለት ነው። እኔ እሱን ፊቸር እንዴት እንደምገልጽላችሁ አላውቅም። በጣም የሚገርመው የሆነ ፊቸሩ ነው። በዛ ሱፐር ኤጀንት በሚባለው ፊቸር ውስጥ በዚህ በጀንስፓርክ ውስጥ በምናገኘው ላይክ ምን ያደርጋል መሰላችሁ? እነዚህን ልዘርዝርላችሁ። ላይክ የሚያደርጋቸው ነገሮች በጣም መዓት ነው። የመጀመሪያው ሪሰርቾችን ይሰራላችኋል። ይሄ የተለመደው ላይክ እነ ጄሚናይ ላይ ምናምን እንደሚሰሩት አይነት ሪሰርች እንዳይመስላችሁ። በጣም ዲቴይል የሆነ ይሄ ዴፕዝ ያለው አማኒነቱንም የሚጨምርላችሁን ሪሰርች ድብና አድርጎ ይሰራል። እናንተ የምትፈልጉት ቦታ ወይም ፊልድ ላይ ያበደ ሪሰርች ይሰራላችኋል። ሌላው ኮንተንት ክሬሽን ላይ እስቲ ምን ትፈልጋላችሁ? ኢሜጅ ነው የምትፈልጉት? ቪዲዮ ነው የምትፈልጉት? ስክሪፕት ነው የምትፈልጉት? ምንድን ነው የምትፈልጉት? እዚህ ኤአይ ሞዴል ላይ ሁሉንም ነገር ነው የምታገኙት። ሌላው ይህ ኤአይ ስልክ ይደውላል ብላችሁ ምን ትላላችሁ? ይገርማችኋል አይደል? ስለዚህ ደግሞ ልንገራችሁ። በዚህ ከሌሎች ኤአይዎች እንግዲህ ምን ይለየዋል ነው አይደል? ይህ ኤአይ ስልክ ይደውላል እንዴ! ይህ ኤአይ ኮል ፎር ሚ የሚባል ፊቸር አለው። እኔ ምን እንደምላችሁ አላውቅም፣ ብቻ እናንተ ተጠቀሙት ይሄንን ፊቸሮቹን ጀንስፓርክን ማለት ነው። ኮል ፎር ሚ ሪል ወርልድ ላይ እናንተ መሄድ የምትፈልጓቸው ቦታዎች፣ የምታገኟቸው ሰዎች፣ ለምሳሌ የሆነ ሆቴል ኦር የሆነ ቦታ ላይ መሄድ ፈለጋችሁ፣ ዴን ሪዘርቬሽን ፈለጋችሁ፣ ቦታ እንዲያዝላችሁ ፕራክቲካሊ አውርቶ እናንተ ጋይድ ባደረጋችሁና በመራችሁት መስመር ያለ እናንተ ኮል ፎር ሚ የሚባለውን ፊቸር ሴትአፕ ካደረጋችሁለት በኋላ አውቶሜትሊ ምን ያደርግላችኋል? ያን ነገር አስፈጽሞ ቡክ አድርጎ ጨርሶ አውርቶ የመጨረሻውን ነገር ውጤቱን የሚያሳውቃችሁ ነው። ይህ ፊቸሩ የምታገኙት ጀንስፓርክ ላይ ነው። ቻት ጂፒቲ ላይ የለም፣ ግሮክ ላይ የለም፣ ክላውድ ላይ፣ ጀሚናይ ላይ አታገኙትም። ኮል ፎር ሚ የሚባለው ፊቸሩ በዚህ መንገድ ያደርግላችኋል። አስቡት ምን ያክል ስራ፣ ምን ያክል የምታወጡትን ወጪ እንደሚያድንላችሁ መገመት ነው። ዋይዝሊ ስታስቡት በጣም ብዙ ነገሩን ነው የሚያቀልላችሁ። ኮል ፎር ሚ የሚገርመው ፊቸሩ ነው። ገብታችሁ ደግሞ ስትጠቀሙት የሚገርም ፊቸር ነው። ሌላው
ኢሜላችሁን ኮንትሮል ያደርግላችኋል። አስቡት፣ በተለይ የቢዝነስማን ከሆናችሁ ብዙ በጣም ክራውድድ የሆነ ህይወት የምትኖሩ ከሆነ በዚህ ሰዓት ውድ በሆነበት ጊዜ ላይ ይህን አይነት የጄንስፓርክ ኤአይ ብትጠቀሙ ኢሜሎቻችሁን በሙሉ ኮንትሮል ያደርግላችኋል። ጄንስፓርክ ላይ ተመልከቷቸው፣ ላይክ አድቫንስ ኤጀንቶቹ እነዚህ አሉ። ጄንስፓርክ ሱፐር ኤጀንት አሁን የነገርኳችሁ አለ። ኤአይ ስላይዶች አሉ። ኤአይ ስላይድ ይሄ ዝም ብሎ ፓወርፖይንት እንዳይመስላችሁ። እስቲ ይህንን ለጓደኛዬ ተጠቅሞት የሰራውን ይህንን ጄንስፓርክ ተጠቅሞ የሰራውን የፓወርፖይንቱን ተመልከቱት። አንድ ኮርስ ባዮኬሚስትሪ የሚባል ኮርስ አለ የሚሰጠውና ለሱ ተጠቅሞ ይህንን ጄንስፓርክ ተጠቅሞ የሰራውን ኤአይ ስላይድ ተመልከቱት እስቲ። አያችሁት? በጣም የሚገርም ነው አድርጎ የሰራለት። ስለዚህ እንደዚህ አይነት ነገሮች አሉ። ፕላስ እኛ አድቫንስ ፊቸሮች ናቸው። ኤአይ ሺት፣ ኤአይ ዶክመንት እና የመሳሰሉ። እስቲ ቤዚክ ኤጀንቶች ጋር እንምጣ። when we say like ቤዚክ ስንል አቅላችሁ እንዳታዩት። ቅድም ብያችኋለሁ ደጋግሜ፣ የምትጠቀሟቸውን ኤአይዎች በሙሉ አንድ ላይ አድርጎ ይዞ የመጣ የኤአይ ፊቸር ነው። ሶ ቤዚክ ኤጀንት ብለን የምንጠራቸው ውስጥ ተመልከቷቸው። ኤአይ ቻቱ ምንም ጥርጥር የለው በጣም ስፔሻል ነው። የምሬን ነው የምላችሁ። ተጠቀሙትና እናንተ ኮመንት ላይ አስቀምጡልኝ። የምር ልዩነት ከሌለው እኔ እቀጣለሁ። ኤግዛክት ልዩነት ታያላችሁ። አንድ ጥያቄ እስቲ ጄንስፓርክንም ቻትጂፒቲንም ግሮክንም ጄሚናይም ጠይቁት። ጄንስፓርክ ኢዝ ስፔሻል ዋን ነው ማለት ነው። ኤአይ ኢሜጁ ተመልከቱላችሁ። እዚህ ጋር ክሬት የሚያደርጉላችሁን ፊቸሮች ተመልከቱ። ኤአይ ኢሜጅ ብላችሁ ስትሉ ኤአይ ኢሜጅ ላይ ብዙ የምናውቃቸው አሉ። ናኖ ባናና እና የተለያዩ የመሳሰሉ የምንጠቅሳቸው ጂፒቲም ክሬት ያደርግ እነሱ ሁሉ የያዘ ፊቸር ነው ማለት ነው። ኤአይ ኦዲዮ ብትወስዱት ሚውዚኩ ጋር ተያይዘው ቪዲዮ ትራንስሌሽን፣ ሚቲንግ ኖትን ጨምሮ እነዚህ ሁሉ በቤዚክ ኤጀንቶቹ ናቸው ማለት ነው። በአጠቃላይ ይህ ጄንስፓርክ ከ30 በላይ ያሉ የኤአይ ሞዴሎችን አንድ ላይ የያዘ 150 በላይ ቱሎችን የሚጠቀም እና በጣም የራሱ አሜዚንግ ፊቸሮች ያሉት ነው። ሌላው በጣም የምነግራችሁ ነገር እንግዲህ በዚህ ውስጥ 3 ነገሮችን ከቨር እናደርጋለን ካልነው መካከል ከዛ ውስጥ የምናገኛቸው ነጥቦች፣ ከዛ ውስጥ ከምናገኛቸው ዲስክሪፕሽኖች ወይም ደግሞ ገለጻዎች ውስጥ የምነግራችሁ ደግሞ ይህ ጄንስፓርክ ኤአይ ለምሳሌ እናንተ ክሬተር ልትሆኑ ትችላላችሁ፣ ዩቲዩበር ልትሆኑ ትችላላችሁ፣ ቲክቶከር ኦር ኢንስታግራም የምትጠቀሙ ሰዎች ልትሆኑ ትችላላችሁ። ሶ እዛ ላይ ኮንተንት ክሬተር ከሆናችሁ ኦር ደግሞ ምን ያደርግላችኋል? ለምሳሌ እናንተ ኤአይዎችን ስትጠቀሙ አንደኛው ይጽፋል፣ ፓወርፖይንት ይሰራላችኋል፣ ስፕሬድሺትም የሚያዘጋጁ ኤአይዎች አሉ ለብቻው። እናም ደግሞ ኢሜጅ ክሬሽን ከፈለጋችሁ ኢሜጅ ክሬት ላይ ያደርጉላችሁ ይችላል፣ ቪዥዋሊ ማለት ነው። ፕላስ ደግሞ ሪሰርችም የሚሰሩ አሉ። ይሄ ሁሉ በአንድ ቦታ ነው ማለት ነው የምታገኙት በዚህ በጄንስፓርክ። ቅድም እንዳልኳችሁ ዘመኑ ችግር ላይክ የኤአይ እጦት አይደለም፣ በሽ ነው ኤአዩ። ትክክለኛውና አክቹሊ ቤስት የሆነውን ኤአይ መለየት ነው ችግሩና በፓርት 1 አይ ነው ሁሉን ነገር ነካ ያደረኩላችሁ ጄንስፓርክ ኤአይ አስተዋውቂያችኋለሁ። እናንተ ደግሞ ቀጣዩን ቪዲዮ ፐብሊሽ እስካደርግላችሁ ፕራክቲካሊ የተለያዩ ፓወርፖይንቶችን፣ ስፕሬድሺቶችን፣ የተለያዩ ነገሮችን ጄንስፓርክ ውስጥ የምታያቸውን ፊቸሮቹን ፕራክቲካሊ እንዴት እንደምትጠቀሟቸው የተለያዩ ነጥቦችን እምነግራችሁናል በፓርት 2። ሶ ዛሬ በፓርት 1 ላይ ጄንስፓርክ ኤአይ ሞዴልን እንድትጠቀሙት እኔ ኢቭን ላይክ እንዴት እንዳልተወራውላ ግራ ነው የገባኝ። ምክንያቱም ይሄ ጄንስፓርክ ኤአይ ዓለም እያወራለት ያለ የኤአይ ሶፍትዌር ነው። ሶ በደንብ አድርጋችሁ እንድትጠቀሙና እንድትጀምሩ በደንብ ሪኮመንድ ማደርጋችሁ ነው። በቀጣይ ስለ ጄንስፓርክ ጋር ተያይዞ ቀጣይ ፓርት 2 ይዤላችሁ እመጣለሁ። ከዚህ ቀደም የተለቀቁ የማይ ዲጂታል ቪዲዮዎች እንድትከታተሉ እየጋበዝኳችሁ ይሄን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ቀጣይ እስከምንገናኝ ድረስ ባይ ባይ።